Hello students, እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ደግሞ የምናየው ስለ ወርድ ፎርሜሽን ይሆናል ማለት ነው። ወርድ ፎርሜሽን ላይ እናንተ የሚጠበቁ ነገሮች እንደሁልጊዜው ምንድናቸው? ዲፋይን ወርድ ፎርሜሽን ኤንድ ኤክስፕሌን ዘ ሮል ኦፍ አፊክስስ። ወርድ ፎርሜሽን ምን ማለት እንደሆነ ለይታችሁ ማወቅና አፊክስስ የምንላቸው ሮላቸው ምንድነው? ፕሪፊክስ ሲሆን ሮላቸው ምንድነው? ሰፊክስ ሲሆን ሮላቸው ምንድነው ብላችሁ ለይታችሁ ኤክስፕሌን ማድረግ ይጠበቅባችኋል ማለት ነው። ሌላው ሪኮግናይዝ ዘ ሚኒንግ ኦፍ ሰፊክስስ እንደነ ሺፕ፣ ሁድ ኤንድ ሌሎችም አይነት ሰፊክሶች እና ፕሪፊክሶችን ደግሞ ልክ እንደነ ሰልፍ፣ ኢንተር ሚሉትን እናያለን። እነዚህን ሪኮግናይዝ ማድረግ ይጠበቅባችኋል። ከዛ ደግሞ አፕላይ ኒው ወርድስ ኢን ሰንተንስ፣ ኒው ወርዶችን ሴንተንስ ላይ አፕላይ ማድረግ ከእናንተ ይጠበቃል ማለት ነው። እነዚህ ነገሮች ማድረግ እንዳትረሱ። ሌትስ ኮንቲኒው አወር ቶፒክ። ወርድ ፎርሜሽን ኢዝ ዘ process of creating new words by adding prefixes. word formation ብለን የምንለው creating new word የምናደርግበት ምንድነው? ፕሮሰስ ነው ማለት ነው። አዲስ ቃላቶችን ልንፈጥር የምንችልበት አይነት ፕሮሰስ ነው ማለት ነው። በምንድነው አዲስ ቃላቶችን የምንፈጥረው ስንል by adding prefixes or ደግሞ suffixes ማለት ነው። prefixes ብለን ስንላቸው ልክ እንደ ስማቸው ምንድናቸው? pre ማለት ምን ማለት ነው? it's before አይደለም። ስለዚህ before the word የምንጠቀማቸው ወርዶች it's called what? prefixes። እንደገና ደግሞ after the word የምንጠቀማቸው suffixes። እነዚህን በመጠቀም ወርዱን ወደ new word create ማድረግ እንችላለን ማለት ነው። ሰፊክስ እና ፕሪፊክስ ከምንላቸው ለምሳሌ ሰፊክስ we have sheep, hood እነዚህ አሉን። እነዚህ ምንድነው የሚሆኑት? at the end of the word add የሚደረጉ ናቸው። ምን ለማድረግ? አዲስ ወርድን ክሬት ለማድረግ ማለት ነው። ሌላ ፕሪፊክስም ጋር ስንመጣ ፕሪፊክሶች ልክ እንደነ ሰልፍ፣ ኢንተር፣ አድድ እነዚህ ሰልፍ እና ኢንተር ብለምንላቸው ፕሪፊክሶች ናቸው አይደለ? which means we use what at the beginning of the word የምንጠቀማቸው እነዚህ they are added to the beginning of the word ማለት ነው። ለምን ለማድረግ? እንደገና አዲስ ወርድ ለመፍጠር። These affixes change meanings or word classes and are common in academic educational vocabulary. እነዚህ አፊክሶች ሚኒንጎችን ቼንጅ ሊያደርጉ ይችላሉ። these affixes change meaning ወይም ደግሞ ወርድ ክላሱንም ቼንጅ ሊያደርጉ ይችላሉ። ወርድ ክላስ ስንል ቨርብ ከነበረ ናውን፣ አድጀክቲቭ ከነበረ ናውን ብሎ ወርድ ክላሱ ሊለወጥ ይችላል ማለት ነው። እንደገና ደግሞ they are common in academic and educational vocabulary. as we are talking about ስለ educational ወይም ደግሞ academic የሆነ ሰራውንዲንግ ስለሆነ በዚህ ዩኒት እያወራን ያለ ነው። still እነዚህ ወርድ ፎርሜሽኖች አካዳሚክ እና ምን ለመፍጠር educational ቮካብላሪዎችን ለመፍጠር ምን ይሉናል? ያግዙናል ማለት ነው። እስቲ የተለያዩ አይነት ሩሎች አሉን። እነሱን ሩሎች እንዴ የመጀመሪያው ሺፕ ነው። ሺፕ ምንድነው ብለናል? እንግዲህ ከወርዱ በፊቱ እንደዚህ አይነት ምልክት ካያችሁ we're talking about suffix ማለት ነው። ይሄ suffix ነው ማለት ነው። እዚህ ሺፕን ስንጠቀም ብዙ ጊዜ ስቴትን ወይም ደግሞ ኮንዲሽንን፣ ፖዚሽንን፣ ስኪልን ለማዳበር ነው። ከወርዱ በኋላ ሺፕ የምትለውን ቃል ስንደምር ወይም ደግሞ አድ ስናደርግ ሰፊክሷን we just want to show the state-ውን ኮንዲሽኑን ወይም ደግሞ ያለበትን ፖዚሽን እና ስኪል ለማሳየት ነው። ለምሳሌ ሊደርሺፕ ስንል ለማሳየት የፈለግነው ምንድን ነው? የሆነ there is something state አይደለ? የሆነ ያለበት ፖዚሽን አለ አይደለ? ያንን ፖዚሽን ለማሳየት ሺፕ የምትለውን ሰፊክስ ሊደር ከሚለው ወርድ ጋራ ጨምረን ተጠቅመን አዲስ ወርድ ሊደርሺፕ የሚል ምን አደረግን? ክሬት አደረግን። that's what we call word formation ያለው ማለት ነው። ስኮላር የሚል አሁን ወርድ አለን። ይሄንን ሺፕ የምትለዋን ሰፊክስ አሁንም ስንጨምርበት ስኮላርሺፕ ይሆናል። ስኮላርሺፕ አሁን እንዴት ነው የሚሆነው? ላይክ ስኮላር ወርድ አለን። ስኮላርሺፕ የምትለው ቃል ኦልሬዲ ይሄኛው ስኮላር ነበረ። ይሄ ስኮላርሺፕ ሲሆን ወርድ ክላሱን ቀይረዋል። ሲቀጥል ዲስክራይብ የሚያደርግልን ነገር ሜቢ ፖዚሽን ነው፣ ሜቢ ስቴት ነው፣ ሜቢ ደግሞ ኮንዲሽን ነው፣ ሜቢ ደግሞ ስኪል ነው ማለት ነው። እነዚህ ነገሮች ለመግለጽ ብለን ሰፊክሶችን ተጠቅመን አዲስ ወርድ ምን አድርገናል? እዚህ ጋር ፎርም አድርገናል ማለት ነው። እሺ ደግሞ ሌላኛው ምንድነው? ሁድ
ሁድን ደግሞ የምንጠቀመው to show state like period of life እና ደግሞ ኮንዲሽኖችን እነዚህን ለማሳየት ምን እንጠቀማለን? ሁድ የምትለዋን ሰፊክስ እንጠቀማለን ማለት ነው። ለምሳሌ ቻይልድ የሚል ወርድ አለን ብለን እንያዝ። ቻይልድ ብለን ሁድ የምትለዋን ሰፊክስ እንጨምርበት ምን ይሆናል? ቻይልድ ሁድ ይሆናል ማለት ነው። ቻይልድ ሁድ አሁን ይሄ ፔሪድ ኦፍ ታይም ነው የሚያገልጽልን ቻይልድ ሁድ ሲላል። ከዛ ደግሞ ኔበር አለን። ከዛ ኔበር ሁድ ስንለው ደግሞ ምን ይገልጽልናል? ከሆነ ሰው ጋር ያለኝ ሪሌሽንሺፕ ወይም ደግሞ ኮንዲሽን አይገልጽም። ሶ እነዚህን ሰፊክሶች በመጠቀም አንድ ወርድ አለን። ያንን ወርድ ክላሱን በመቀየር ሜቢ ሚኒንጉን በመቀየር ምን ማድረግ ነው? አዲስ ወርድ ፎርም ማድረግ ነው ማለት ነው። እሺ ሌላው ሰልፍ ነው። ሰልፍ የምትለው ጋር ካያችሁ በዚህ በኩል ነው ሰረዙ ያለችው አይደለ? which means ሰልፍ ምንድነው ማለት ነው? ፕሪፊክስ ነው። ፕሪ ማለት ቢፎር ነው። ስለዚህ ከወርዱ ቢፎር የምንጠቀመው ቃል ነው ፕሪፊክስ የምንለው ማለት ነው። ስለዚህ ሰልፍ የምትለው ፕሪፊክስ ደግሞ ምን ትገልጽናለች? ባይ ዋን ሰልፍ ሚል ምን ሳውንድን ትገልጽናለች። ወይም ደግሞ ሰልፍንትን ተብሎ የሆነ ነገር ሲገለጽላችሁ ዶንት ዩ ቲንክ ላይክ ኢንዲፔንደንስ የሚባለውን ኮንሰፕት አታስቡትም? የሆነ አሁን ለምሳሌ ሰልፍ ስተዲ ሲባል ሰልፍ ስተዲ ስታስቡ there is nobody helping you አይደለ? ኢንዲፔንደንስ ሆናችሁ በራሳችሁ ምን እያደረጋችሁ ነው? እያጠናችሁ ነው የሚለውን ቶን ይሰጣችኋል። ሶ ሰልፍ የምትለዋ ፕሪፊክስ ሜንሊ የምንጠቀማት ባይ ዋን ሰልፍ ወይም ደግሞ ኢንዲፔንደንስ የምትለዋን ነገር ዲስክራይብ ለማድረግ ነው ማለት ነው። ስለዚህ ሰልፍ የምትለዋን ቃል ከሌሎች ቃሎች ጋር ቨርብ ሊሆን ይችላል፣ አድጀክቲቭም ሊሆን ይችላል። ከነሱ ጋራ በፊት አምጥተናት አንድ ላይ አድርገን ሰልፍ ኮንፊደንስ፣ ሰልፍ ስተዲ የሚሉ አዳዲስ ቃላቶችን ወይም ደግሞ ወርዶችን ፎርም ማድረግ እንችላለን ማለት ነው። ሌላኛው ደግሞ ፕሪፊክሳችን ምንድነው? ኢንተር። ኢንተር ምንን ይገልጽልናል? ሳምቲንግ ቤትዊን የሆኑ ነገሮች አሉ። ኢማጂናሪ ሊሆን ይችላሉ ወይ ደግሞ ኦልሬዲ ሜንሽን የተደረጉ ሊሆን ይችላሉ። በነዛ ነገሮች መሀል የሚል ነገር ኢንተር ይገልጽልናል። ሲቀጥል አመንግ ይላል። ደግሞ ካሉት ውስጥ የሆኑ ሜንሽን የተደረጉ ነገሮች ሊሆን ይችላሉ። ካሉት ውስጥ የሚለውን አይነት ሳውንድም ይሰጠናል። ከዛ ደግሞ ሼርድም ነገር የሆኑ ሁለት ወይም ደግሞ ከዛ በላይ ሶስት ነገሮች አንድ ላይ የሆነ ኮኔክት የሚያደርጋቸው ሪሌሽን ሲኖራቸው ደግሞ ሼርድ ነገር ሲኖራቸውም ደግሞ ኢንተር የሚለውን ፕሪፊክስ እንጠቀማለን ማለት ነው። ለምሳሌ ኢንተርናሽናል እንላለን። ኢንተርናሽናል ናሽናል ወዝ ኦሪጂናል ወርድ አይደለ? ኢንተር የምትለውን ፕሪፊክስ ስንጨምርበት we get ኢንተርናሽናል የሚል አናዘር ወርድ ማለት ነው። አሁን ኢንተርናሽናል በሚለው ነገር ላይ ምን ነው የምናየው ካለን የምናየው ምንድነው? ሼርድ ነገሮችን ነው አይደለም? የምናየው ሼርድ ነገሮች ሚንስ ቱ ነገሮች ወይም ደግሞ ምንትን ያሉ ይሄ ናሽናል ነገሮቹ ምን ብለው ኮምባይን ሆነው ብለን እንይዘዋለን ኢንተርናሽናል። ከዛ ደግሞ ኢንተርአክቲቭ እንላለን። ኢንተርአክቲቭ ደግሞ ምንድነው የሚያሳየን? በጣም እንትን የሚል አይደለ? ከሰዎች ጋር ምን የሚያደርግ ኢንተራክት የሚያደርግ አይደለ? እሱን ኢንተራክቲቭ ብለን ደግሞ ሌላ ወርድ ፎርም እናደርጋለን ማለት ነው። እሺ እስቲ እነዚህን ኤክሰርሳይሶችን እንስራ። ቲች ሚል ወርድ አለን። ቲች ኢዝ ዋት ቨርብ አይደለ? ቲች ሚል ቨርብ አለን። ያንን ቨርብ ኦብቪየስሊ እዚህ ጋር ከቲች በኋላ የምንጨምረው ነገር እንደሆነ ጥያቄው ፍንጩን ሰጥቶናል። ከቲች በኋላ ወይም ደግሞ ከወርዱ በኋላ የምንጨምረው ነገር ደግሞ ምንድነው ብለናል? ሰፊክስ ያልነው ማለት ነው። በፊት ቢሆን ኖሮ ልክ እንደዚህኛው በፊት ቢሆን ኖሮ ምንድነው? ፕሪፊክስ ነው ማለት ነው። ሁለቱም ፕሪፊክስ እና ሰፊክስ በአጠቃላይ አፊክስ ይባላሉ። ፕሪፊክስ ምንድነው? መጀመሪያ ነው። ሰፊክስ ደግሞ መጨረሻ ላይ ነው የምንጠቀመው ማለት ነው። ቲች ከምትለው አጠገብ ቀጥሎ ምን አይነት ሰፊክስ ብንጠቀም አዲስ ወርድ ፎርም ማድረግ እንችላለን? እስቲ አስተማሪያችሁ ማን ብላችሁ ነው የምትጠሩት? ወይም ደግሞ አንድ አስተማሪ ምን እንደሚባለው? ቲቸር አይደለም? ቲቸር የሰውየው የፕሮፌሽኑ ስም ቲቸር ይባላል አይደለ? ስራው ደግሞ ምን ይባላል? ቲች ይባላል። ስለዚህ የሰውየውን ስም ወይም ደግሞ የፕሮፌሽኑን ስም ለማምጣት we use er የምትባለዋን ምን ሰፊክስ እንጠቀማለን። ስለዚህ አጠቃላይ ምን ይሆናል? ቲ
teach teacher ብሎ አዲስ ወርድ ምን እናላለን ማለት ነው ፎርም እናደርጋለን ማለት ነው። ሌላው ደግሞ ፕሪፊክስ ላይ በፊት ነው የምንጠቀመው ዲፔንደንት አለ። ዲፔንደንትን ስናስብ አብሮ የምናስበው አዲሽናል ቶን አለ። ፕሪፊክስ አፍራሽ የሚሆን አይደለ? የዲፔንደንት አፍራሽ ወይም ደግሞ የዲፔንደንት ተቃራኒ የሚሆን ዲስዲፔንደንት እንላለን ወይስ ኢንዲፔንደንት እንላለን? ኢንዲፔንደንት ነው አይደለም የሚሆነው። ስለዚህ የዚህ መልሳችን ምንድነው? ምን ሆነ ፕሪፊክሳችን የምትሆነው ኢን ነው አይደለ? ስለዚህ ኢን ከሆነ እንትናችን ኢንዲፔንደንት ይሆናል ማለት ነው። ስለዚህ ኢንዲፔንደንት ሚል አዲስ ወርድ ምን አደረግን? ፎርም አደረግን ማለት ነው። እሺ እቺኛዋን ጥያቄ እንስራና ሌሎቹን እንተዋለን። እሺ መልቲፕል ቾይስ which word means study without a teacher? አሁን እዚህ ጋር study without a teacher ሚል የሆነ ትርጉም ያለው ነገር ሰጥቶናል። ለሱ ትርጉም የሚሆነው ወርድ ምንድነው እያለን ነው። ሁሉም ካያቸዋቸው they have prefix and suffix አላቸው ማለት ነው። እነዚህ ሰፊክሶች ተጠቅመው ይሄንን ትርጉም ያመጣው የትኛው ነው? ከሶስቱ study without a teacher የሚለውን ትርጉም የሰጠን የትኛው ነው? ሰልፍ ስተዲ የሚለው ነው አይደለ? cause we say what ሰልፍ የምትለው ቃል የምትገልጽልን by one self ወይም ደግሞ ኢንዲፔንደንስ የሚለውን ቶን ነው ብለናል። ስለዚህ መልሳችን የሚሆነው ማን ነው? ሰልፍ ስተዲ የሚለው ይሆናል ማለት ነው። እነዚህ ሁለት ጥያቄዎች ለእናንተ ተውላችኋለሁ፣ ግን ዲስክራይብ እናርጋቸው እስቲ። the program supports blank ተሰጥቶናል እዚህ ጋር understanding። ይሄ ጀስት ምን ማድረግ ነው? ኮምባይን አድርጎ ያንን ሁለቱ የፕሪፊክሱ እና የወርዱ የሚያመጣውን ኮምቢኔሽን መጻፍ ነው ማለት ነው። correct the word ይላል። አሁን ይሄ ደግሞ ኮሬክሽን ነው የምንሰራው። there's something wrong ማለት ነው። he showed a strong leaderhood in the class strong leaderhood አለ። ምኑ ነው መስተካከል ያለበት? ሰፊክሱ ጋር የሆነ ችግር አለ አይደለ? ስለዚህ ይሄንን እዚህ ጋር ሰፊክስ ላይ ያመጣውን ችግር ቀርፋችሁ እዚህ ጋር አስተካክላችሁ ጻፉ። እቺኛን ጥያቄ ላይ ኮሜንት ላይ አስተካክላችሁ ጻፉልን። so we can know engage ምን ያህል እንዳደረጋችሁና ምን ያህል ሌሰን እንደገባችሁ ማወቅ እንችላለን ማለት ነው። ኮንክሉድ ስናደርግ ስለ ወርድ ፎርሜሽን ስናወራ we said that affixes change the form and meaning of words in academic English። የአካዳሚክ እንግሊሽ ውስጥ የአንድ ወርድ ሚኒንግ እንደሚቀይሩ እነዚህ አፊክሶች ምን ያህል ተጽዕኖ እንደሚያደርጉ አይተናል። ልክ እንደነ ሺፕን፣ ሁድን፣ ሰልፍን፣ ኢንተር እነዚህን አይተን ምን አይነት ተጽዕኖ እንደሚያመጡ አይተን ነበርና ሺፕ አሁን ለምሳሌ ምንድነው የሚያሳየን? ስኪልን ያሳያል፣ ሮልን ያሳያል፣ ወይም ደግሞ ኳሊቲንም ያሳያል። ሺፕ የምትለውን ቃል ከተለያዩ ቨርቦች ጋር ወይም ደግሞ አድጀክቲቮች ጋር ቀጥለን ስንጠቀመው ምን ማድረግ ነው እየፈለግነው ማለት ነው? እነዚህን ነገሮች እነዚህ ከስኪል ጀምሮ ኳሊቲን አይነት ነገሮችን ዲስክራይብ ለማድረግ ነው የፈለግነው ማለት ነው። ሁድንም ደግሞ በተመሳሳይ ምንድነው የሚያሳየው? ላይፍ ስቴጁን ሊያሳይ ይችላል፣ ስቴቱንም ሊያሳይ ይችላል። የተለያዩ ነገሮችን ለማሳየት ሁድን በመጠቀም መግለጽ እንችላለን። ሰልፍንም እንደዛው እንዳልነው ኢንዲፔንደንስን ዱይንግ ቲንግስ ባይ ኦን ሰልፍ የሚለውን ነገር ያሳየናል ማለት ነው። ስለዚህ ከወርዶች ጋር እንደዚህ ከፊት በመጨመር አዲስ ወርዶችን ፎርም ማድረግ ይቻላል ማለት ነው። ኢንተር የሚለውን ደግሞ በተመሳሳይ ኢንተር የሚለው ኮኔክሽንን በሰዎች ሊሆን ይችላል፣ በግሩፖች ሊሆን ይችላል፣ በተለያዩ ኔሽኖች ሊሆን ይችላል ያለውን ኮኔክሽን ለማሳየት እንጠቀመዋለን። ለምሳሌ ብለን ኢንተርናሽናል ብለናል። ከዛ ደግሞ ኢንተራክቲቭ የሚለውንም አይተናል። እነዚህን ወርዶች ላይ ኢንተርን በመጨመር የሚያመጡትን አዳዲስ ወርዶች አይተናል ማለት ነው። so this is all about ስለ ሰፊክስ እና ፕሪፊክሶችን በመጠቀም እንዴት ወርዶችን ፎርም እንደምናደርግ አይተናል ማለት ነው። ይሄንን እንጨርስና ዩኒታችንን ሰመሪ እናድርግ። እንግዲህ ከመጀመሪያዎቹ ቪዲዮዎች ጀምረን ስናወራ የነበረው ስለ ኤዱኬሽን እና ፐርሰናል ዲቨሎፕመንት ነው። ስለ ኤዱኬሽን እና ፐርሰናል ዲቨሎፕመንት ላይ የተለያዩ ቶፒኮችን አንስተናል።
ከነዚህም ውስጥ we have verb patterns with gerunds and infinitives ብለን ስለ gerunds እና ስለ ኢንፊኒቲቭዎች አይተናል። gerund ያልናቸው ing ፎርም ናቸው። ኢንፊኒቲቭ ደግሞ ብለን የምንላቸው ከቤዝ ቨርቡ ፊት ቱን ጨምረን የምንጠቀምበት ነው። እነዚህ ምን ያደርጉናል አለን? apply correct gerund and infinitive use after nouns and adjective በናውኖች እና በአድጀክቲቮች ላይ አፕላይ ማድረግ እንችላለን ብለናል gerunds እና ኢንፊኒቲቮችን። ከዛ ደግሞ ስለ ሚክስድ ኮንዲሽናሎችም አይተን ነበር። እነዚህ ሚክስድ ኮንዲሽናል ያላቸው ነገሮች ፓስት አክሽኖቹ እንዴት ፕሬዘንት ኮንሲኩዌንስ እንደሚያመጡና በተገላባጩም ደግሞ ፕሬዘንት አክሽኖቹ ደግሞ ምን ያህል ፓስት አውትካሙን እንደሚያመጡ በሁለት አይነት ታይፕ አይተን ነበር ማለት ነው። በተጨማሪ ደግሞ ሌላ ያየነው ስለ ኢንቨርሽን ስትራክቸር አውርተን ነበረ። ኢንቨርሽን ስትራክቸር ላይ ሞር አይዲያዎችን ኢንፈሳይዝ ለማድረግና ፎርማል የሆነ ቶን ለመስጠት ይጠቅሙናል ብለን ኢንቨርሽን ላይ ሴንቴንሶችን ፎርም በምናደርግበት ጊዜ ሞር ኢንፈሳይዝ የምናደርግበት መንገድ ነው ብለን ስለ ኢንቨርሽን አውርተን ነበር። ሌላው ኖሚናላይዜሽን ያወራናል። ኖሚናላይዜሽን ደግሞ ሞር ለአካዳሚክ ራይቲንጎች ላይ ፎርማሊቲንና አካዳሚክስ የሆነ ቶንን የሚሰጥልን አንደኛው ፓርት ነው ብለን ነበረ። ኖሚናላይዜሽን የምንለው ባጭሩ ቨርቦች ሊሆን ይችላል ወይም አድጀክቲቮች ሊሆን ይችላሉ፣ እነሱን ወደ ናውን የመቀየር ፕሮሰስ ነው ማለት ነው። ሌላኛው በመጨረሻ ያየነው ስለ ወርድ ፎርሜሽን ነው። ወርድ ፎርሜሽን ደግሞ ምንድነው አለ? አካዳሚክ ቮካብላሪዎችን ለመፍጠር ወይም ደግሞ ቢውልድ ለማድረግ ፕሪፊክሶችን እና ሰፊክሶችን ተጠቅመን አዲስ ወርድ ምን ስንል ነው ቢውልድ ስናደርግ ወይም ደግሞ ክሬት ስናደርግ ነው ማለት ነው። ሶ this is all about unit 1። አብራችሁኝ ስለቆያችሁ አመሰግናለሁ። if you have any questions ወይም ደግሞ suggestions ኮሜንት የምታደርጉልን ነገር ኮሜንት ላይ ያስቀምጡልን ማለት ነው። አመሰግናለሁ።